انت وشاهين شوف هذه واحد وهذه مال انت ጉድቤ መዳም ሸቃሊት ተልከሰከሰች። የሀገሬ ልጆች ተመልከቱ። እንግዲህ ሰውየው ከመደንገጡ የተነሳ ጃኬቱን አልለበሰም። ሸቃሊትም እንዲሁ ደግሞ ለብሳ የነበረውን ቢጃማውን ጥላ ሌላ ልብስ ነው በፍጥነት የለበሰች ማለት ነው። እንደው ምን ይሻላል ከቶ የሀገሬ ልጆች። ድሮ ነበር እንጂ መጥ ነው መደቆስ። አሁን ምን ያደርጋል ስጥ ነው ማልቀስ አለ የሀገሬ ሰው። እንዳያቸዋት ለማልቀስም እንዲሁም ደግሞ በር ከፍታ ለማምለጥም እየሞከረች ነበረ። ለመደበቅም እሱም እየሞከሩ ነው ማለት ነው። ምን ዋጋ ያለው አሁን እንደዚህ ብትለው፣ ያኔ ገና ቆም ስትልባት ቆንጠጥ አርጋ አስተኝታት ቢሆን ኑሪያችን ነገር ከዚህ ሁሉ ችግር ባልገባሽ ነበር ማለት ነው። እናማ እንዲሁ እንደዚህ ያለው ውርዴት በዘር ማንዝራቸው አይድረስ የሀገሬ ልጆች። እንግዲህ ሸቃሊት ተልከስክሳለች። መዳም ቤቷን አማና የሰጠችው ለሸቃሊት ነበር። ሸቃሊት ደግሞ አማናዋን በቅጡ መወጣት አልቻለችም። ያዋረዳትም ደግሞ ሹፌሩ ነው ማለት ነው የሀገሬ ልጆች። በዚህ አጋጣሚ አንድ ነገር ልንገራችሁ ወደ ቪዲዮ ከማለፌ በፊት ማለት ነው። እሱም ምንድነው መሰላችሁ በጣም ጠቃሚ ነገር ስለሆነ በጣም ታዋቂ የሆነች ለብዙ አመት ደግሞ የትዳር ልምድ ያላት ሴት ናት። ይህን ነገር ስትናገር የሰማትና እንደዚህ ያለ ችግር ያለባችሁ ቶች ካላችሁ ሞክሩት ማለት ነው። በእርግጠኝነት እሷ ሞክራ ብታዩና ውጤቱን ስላየችው ነው እንጂ መቼም በድፍረት ሚዲያ ላይ ወጥታ ዝም ብላ አልተናገረችም ማለት ነው። መልእክቱን ያስተላለፈችው ማን መሰላቻችሁ? ታዋቂዋ ቲክቶከር ሙኒት ነች ማለት ነው። እና ሙኒት ለረጅም አመት እንግዲህ የትዳር ልምድ ያላት ሴት ነች። ያ ማለት እንግዲህ ባሏ ለስራ ወደ ሌላ ቦታ ሲሄድባት ሞክራ ውጤቱን አይቶ ሊሆን ይችላል እንጂ መቼም ሳትሞክር ወታ በድፍረት ሚዲያ ላይ አትናገርም ማለት ነው። እሱ ምንድን ነው መሰላችሁ እንደዚህ ያለ ችግር ያለባችሁ ሰሞኑን አይታችሁ ከሆነ አንዲት እህታችን ቲክቶክ ላይ ወታ ተንገበገብኩ ሞትኩ ስትል እንዴት አድርጊያለሽ? እንዴት ሀገራችን ህዝባችን ታሰድቢያለሽ? እንዲሁም ደግሞ በህግ ትጠይቂያለሽ፣ ህጉ አይፈቅድም እንደዚህ ያለ ነገር ብለው እያናገሯት ነበርና ወታሽ ከወንድ ጋር የመገናኘት እድል የማታገኝ ከሆነ ይሄን ነገር ተጠቀሚ፣ ፍቱን መድኃኒት ነው ብላን የተናገረችው ማለት ነው። እና እሱ ምንድነው መሰላችሁ የሎሚ ውሃ ተጠቀሙ፣ የሎሚ ውሃ በርድ ያደርጋል ብላለች ማለት ነው። ደግሞ እንዳሰርቡኝ እኔ ልንገራችሁ ብዬ ነው ለእናንተ ብዬ እንጂ እኔ ሞክሬው አይደለም ይሄን ያልኳችሁ የሀገሬ ልጆች። ስሙኝማ በዚህ አጋጣሚ ማለት ነው እኛን አምነው መዳሞቻችን ልጆቻቸውን ቤታቸውን አማና ሲሰጡን አደራ ሲሰጡን የኔ ምርጦች የሀገሬ ልጆች ማለት ነው አደራችሁን በቻልነው አቅም አደራችን በአግባቡ እንወጣ ማለት እፈልጋለሁ። እንግዲህ ውድ ቤተሰቦች ይቺ መዳም ካሁን በኋላ ያሳዘነኝ ነገር ካሁን በኋላ እንዴት ነው አምና ሰራተኛ የምትቀጥረው የሚለው ነገር ነው። ወላሂ ይሄን ጉዳይታ ይሄ ሁሉ ተሰርቶባት ባታምናት ድሮ እኮ እርግጠኛ ነኝ ሰራተኛዋን ባታምናት ለብዙ አመት አብራት ባትቆይ ባትፈትናት ኑሮ በእርግጠኝነት ልጆቿና ቤቷን ሰጥታት ባልሄደሽ ነበር ማለት ነው። እንግዲህ ውድ ቤተሰቦቼ መዳሟ ሌላ ሀገር ተሳፍራለች። ከቤት ግን ልጆች አሉ፣ ሹፌር አለ፣ ሰውየው አለ ማለት ነው። እንግዲህ ልጆቹን ይዞ ሹፌሩ ትምህርት ቤት ሄዷል ነው የተባለው። ልጆቹ ትምህርት ቤት ናቸው፣ ሰውየውም ደግሞ ስራ ቦታ ነው። ያዋረዳት ደግሞ ሹፌሩ ነው እና ሹፌሩ ደግሞ ያዋረደበት ምክንያት አልገባኝም። ተመልከቱ የሀገሬ ልጆች ከክፍሉ አስገብታ ስትጋብዝ ምን ስትል ከቆየች በኋላ ነው ወደ ሸሸ ገዳሚ የገቡት ማለት ነው። የድፍረታቸው ድፍረት። ከዛ እኔ ሹፌሩ ተናዶባትም ይሁን ቀንቶባትም ይሁን ወይም ደግሞ ትክክለኛ ያን የሀቅ ሰው ሆኖ እንዴት የመዳሜ ቤት ተደፈረ ብሎ የሚሆን ይሄን ነገር ያደረገው አላቅም ማለት ነው። እና ወይዘሮ ሸቃሊት ማለት ነው የሀገሬ ልጆች እንግዲህ ክፍሏ ውስጥ ሌላ ወንድ ነው ያመጣችሁን ያልገባኝም። ግን ማለቴ እውነት እሷ የወንድ ችግር ቢኖርባት ኑሮ ከሹፌሩ ጋር ነበር የምታደርግ አይደል? ግን አይታወቅም። ወይም ከአሁን በፊት ግንኙነት ኑሯቸው ተኮራርፈው ተጣልተው ሊሆን ይችላል ሌላ ወንድ ማስመጣት የፈለገችው። እሱን እንግዲህ እሷ ናት የምታውቀው። ግን እኔ ግርም የሚለኝ አሁን የሀገሬ ልጆች ወንድየውስ እንዴት ነው ደፍሮ ከቤት የገባው ነው። ሌላኛው ደግሞ ከገባ በኋላስ እንዴት ብሎ ነው ስሜታቸው የሚመጣው? ማለቴ እንዲሁ ስንት እህቶቻችን ውሃ ቀርተው ለመጠጣት ምግብ ለመብላት እንኳን መጡብኝ አልመጡብኝ እያሉ በሚሳቀቁበት በአረብ ቤት ውስጥ እንዴት ነው ድፍረቱን የሚያመጡት ነው። እኔ አላደርጋትም፣ ወላሂ እኔ አላደርጋትም የሀገሬ ልጆች። ለምን ብትሉ ኧረ አለቅም። እና መዳሟ ከሌለችበት የሀገሬ ልጆቹን ትምህርት ቤት ልካለች። ባባም ስራ ሲሄድላት ሹፌሩም ደግሞ ከቤት አለመኖሩን ስታውቅ ሌላ ወንድ ከውጭ ካስመጣች በኋላ ከዛ በኋላ አስገብታ ስትጋብዘው ምናምን ስትለው ከቆየች በኋላ ክፍሏ ውስጥ ሸሸ ገዳሚ ጀመሩ ማለት ነው። እና ሹፌሩ መኪናውን አይቶ ይሁን ከውጭ የቆመውን ወይታ ምን አይቶ ይሁን አላውቅም የደረሰባቸው ሹፌሩ ነው ማለት ነው። ሰው የለም ብላ በር ራሱ ሳዘጋ ስለቀረች ነው የገባባት ብሯን ሳትቆልፍ። ምክንያቱም በሷ ቤቱ ካሜራ የለውም። አስቡት፣ ካሜራም የለ ሰውም የለ፣ በሷ ቤት ነጻነት አገኘው ብላ ነበር የጀመረችው ማለት ነው። ግን ክፉ ስራ ክፉን ያዋርዳልና ተዋርዳለች ማለት ነው። እና በጣም ከባድ ነው።
በጣም እየሰደባቸው ነበር ሹፌሩ፣ ወላሂ በጣም ከሚባለው በላይ ማለት ነው። ሴቷ ብቻ ሳይሆን ወንድየው ማፍሮ እየተሸፈነ ነበረ። እህኔ እኮ እሱም ባለትዳር ይሆናል። ለምን ብትሉ ባንጋሊ ናቸው። ባንጋሊ አብዛኞቹ ባለትዳርና የልጆች አባት ናቸው። ልጆቻቸውና ሚስቶቻቸውን ከሀገር አስቀምጠው በየ2 ዓመቱ እየሄዱ እያስረገዙ እየወለዱ እየመጡ ነው እነሱ እዚህ የሚሸቅሉት ማለት ነው። እና በዚህ አጋጣሚ የእኛ ሀገር ወንዶች እኮ ኩሩ ናቸው አብዛኞቹ ወላሂ። ለምን ብትሉ አይደለም እንደዚህ ሴታም ነው ከስንት አንዶቹ ናቸው እንጂ አብዛኞቹ እንደዚህ ያደርጉ። ምን ያሁን በጣም ብዙ እቃ ኦንላይን ላይ ያዛለሁ እና ሀታ ጠላባት ታውቃላቸዋል። ከዚያ ተልኮ አሁን ሀበሾች ይመጣሉ። እነሱ አዘዋቸው ሲመጡ ጀረስ ያጮኻሉ ማለት ነው የሀገሬ ልጆች። እኔ ካወራዋቸው ግን ጀረስ አጮሁም፣ ውጭ ላይ ነው የሚሉ ደውለው ማለት ነው። ፍርሃታቸውና ጥንቅቁነታቸው። እንዲሁም ደግሞ ሌላ ልጆች በግል የሚሰሩ ምናምን ከሆነ ሲደውሉልኝ እየመጣው ነው፣ ሰዎችሽ እንዴት ናቸው? ችግር ያመጡብኛል። ችግር የሚያመጡ ከሆነ ወተሽ ተቀበይነ ከውጭ ራቅ ብለሽ ምናምን ይላሉ ማለት ነው። ወላሂ ይሄን ያክል ነው ጥንቅቅነታቸው። የአንዳንዶቹ ብልግና ደግሞ ሰተት ብሎ ከሰው ቤት መግባት ማለት ነው። አሁንች ብትገደልም ብትሳፈርም ብትታሰርም በሰራችው ስራ ነው። እኔ ያሳስበኝ ከአሁን በኋላ ከዚህ ቤት መዳም እንዴት ነው ሰራተኛ የምትቀጥረው? እውነት ሰራተኛ ብትቀጥርስ ታምናታለች ወይ ነው? ገባችሁ? ግን እኮ ወላሂ እኛ ብዙ ጊዜ የራሳችን ችግር ስለምናስቀድም እንጂ አረቦችም እኮ በሰራተኛ ይበደላሉ። የሀገሬ ልጆች በየቤቱ በጣም ብዙ ጉድ አለ። የመዳም ቤት የቻለው ጉድ ማለት ነው። ግን እኛ የራሳችን ብቻ ነው በቃ መዳም እንዲህ ያደረገች አረቦቹ እንዲህ ያደረጉ እያልን የምናወራ እንጂ በሰራተኛ በጣም ብዙ የሚበደሉ አረቦች አሉ ማለት ነው። እናማ እንደዚህ ያለው ውርዴት በዘር ማንዝራቸው አይድረስ የሀገሬ ልጆች። እውነት በጣም ያሳፍራል ወላሂ። ይቺ መዳም እኮ ባታያት ባትፈትናት ባታምናት ኑሮ እንኳን ልጆቿን ይቀርና ቤቷን ጥላላት ባልሄደች ነበር ማለት ነው። የኔ ሴትዮ እንደመጣው አካባቢ ብር ላክ ስላት አትልክም ነበር ያለች። ከልከላኝ ሰውየው ነው ላኪ ብሎ የፈቀደልኝ። ሎኬሽን የሰጠኝ ሰውየው ነው ማለት ነው የሀገሬ ልጆች። ለምን ብትሉ ሴት ልጆች አሉኝ። አሁን አንቺ እያመጣሽ ያንን ወንድ አንቺ ማታውቂው ምንም አላውቀው መተሽ እየመጣ ያያል። ልጆች በተኙበት አንቺ ስራ በሆንሽበት ወይኔ ከቤት በወጣሁበት ገብቶ የሆነ ነገር ቢያደርጋቸው ስለ ምሳሌ ትናገራለች። እንደዚህ ያደረገ እኮ አለ ምናምን ብላ ማለት ነው። እና ለወንድ ቤቴን አላሳይም ነበር የምትለኝ ማለት ነው። እና እኮ ወደው አይደለም እንደዚህ የሚሉት በምክንያት ነው ወላሂ። እና እውነት ለመናገር በጣም ያሳፍራል። እንደው አላህዬ እንደው መጨረሻን አሳምርልኝ ነው የምለውና እንደው ቢቀርስ እንደው ባይደረግ ሰው ለ5 ደቂቃ ስሜት ተብሎ እንዲህ ይወረዳል። ለዚሁም መዳሙ በሌለችበት መዳም እያለች ብታድርግ ይሻላት ነበረ። ብትያዝም ብትሞትም ብድን እና እንዳልኳችሁ ግን ከሹፌሩ ጋር ለምን እንዳላደረገች አላውቅም። ጥያቄ ሆኖብኛል ይሄ ነገር ማለት ነው። እሱም ለመበቀል ይመስለኛል እንደዚያ እያደረገ ወንዱን ራሱ ሲያሽከረክረው ነበር ማለት ነው። እንዴት ተደፈርኩ እኔ እያለሁ ከፈለግሽ ለምን አልጠራሽኝም ብሎም ሊሆን ይችላል አላውቅም። ደስ የሚለው ነገር ማለት ነው የሀገሬ ልጆች ሴቷም ሆነ ወንድየው የኛ ዜጎች አይደሉም። ሴቷ ፊሊፒን ነች ማለት ነው። ወንድየው ደግሞ ባንጋሊ ነው። እሺ ባንጋሊ ነው ማለት ነው። እንዳያችሁ ትልቅ ሰው ነው፣ ምልጥልጥ ያለ ሰው ነው። ሹፌሩና ሰውየው የመጣው የአንድ ሀገር ዜጎች ናቸው። አንድ ነው ማለት ነው። ያው ይሄኛው በአረበኛ የሚቀርጸው ለቪዲዮ ብሎ ነው ወይ ደግሞ ለመዳማ በኋላ ለማስረዳት እንዲመቸው ብሎ ነው። ሹፉ ሀዳ ማል ሀዳ ይላል ማለት ነው። የባንጋሊ ምንድን ባለው አረበኛ በጣም ነው የሚያስቅ በነገራችን ላይ። እና ይሄ ልላችሁ ነው የመጣሁት የኔ ኩሮች፣ እንዳደነግጡ እንዳትፈሩ፣ የኛ ዜጎች አይደሉም ለማለት ያክል ነው። ግን የኛ እንደዚህ አድርጉም ልላችሁ አልችልም። አሉ እኛም አንዳንድ ባለየዎች አሉ። ብዙ ነገር እኮ እናያለን፣ ብዙ ነገር እንኳን እንሰማለን። ትናንትና በመዳም ልብስ ፎቶ ተነስታ ዋትሳፕ ፕሮፋይል አደረገችልን ያዙ ልቀቁኝ ስንል ዛሬ ደግሞ የባሰ መጥቶ ቁጫል። አቤት በየቀኑ አቤት በየጊዜው ያለው ጉድ፣ የምንሰማው ጉድ። ኑሩልን እናንተ ባትኖሩኛስ በምን እየመጣ እንቀደር ነበር? እሱማ ይሄማ እንደ ተስፋ ነው። ስቀልዳችሁ ነው ደግሞ ማለት ነው። እንሰራለን ካለኛ የምንሰራበት አናጣም። ግን ለሌላ እህቶቻችን ለጥንቃቄ ስለሚጠቅም ማለፍ የለብንም። ገባችሁ? ሊሞኙ ይችላሉ፣ ሰው ናቸው ደግሞ ሊሳሳቱ ይችላሉ። ግን እኮ ደግሞ አሁን ብርድ ነው፣ እንዴት እንዳማራቸው ማለት ነው። ሙቀቱ ሲሆን እሺ ሙቀቱ እያቃጠላቸው ይባላል። በብርድ ሰዓት አሁን እንዲሁ እጥፍ ብላ አተኛም ነበር፣ ኩርኩም ብላ መደምደለሰል ረፍት አታደርግም ነበረ። ድሀ ሲያርፍ ለነገሩ አይወድም ማለት ነው። ጥግረራን ነው የሚወድልን። እና አፉ በልኝ የሀገሬ ልጆች። ቪዲዮ ረዘመ፣ ላይክ አድርጉትና እንዴት ለሚያደርጉቶች አድርሱ። ውርደት አለ፣ ተው ይቅርባችሁ፣ ቁጥብ ሁኑ። ቆም ስትልባችሁ ቆንጠጥ አርጋችሁ አስተኟት ብላችሁ መልእክቴን አድርሱልኝ። እሺ ሰላም ነው።